ያዛን ድምጽ በተራራዎች ላይ ያስተጋባል። አላሁ አክበር አላሁ አክበር አላሁ አክበር። ቁልቁል የሚፈሱ ወንዞች ልዩ ውበት አካባቢውን አድለውታል። ይህ በአረንጓዴ ተራራ የተከበበው በፏፏቴ የታጀበው በውብ ሸለቆዎች ታሪኩን ያደመቀው የኡምናን መንደር የትልቅ ታሪክ ባለቤት ነው። فشرب القوم هل والده تهجد يد المنى بكسيداده فيسكر النذر قبل እዚህ ኡምናን ምድር ላይ ደግሞ ታላቅ ሙጃሂዲን የአላህ ወዳጅ የአለቄሮ ዲላጳ ሰምረዲን አቢቾ ገንስልጤ አባት የሆኑት ሐጅ አልዬ ሐጅ ዑመር የዛሬ 500 ዓመታት ገደማ የትውልድ ቀያቸውን ለእስልምና ሲሉ ዲኑን ለመካደም ሲሉ ለቀው ተሰደው ኖረው ጀሰዳቸው ተሰትሮበታል። በሐጅ አልዬ ዙሪያ የተጻፉ መጽሐፍት በአብዛኛው በዋቢነት የሳቸውን የልጅ ልጆች በመጠየቅ በአፈ ታሪክ ሲወራረስ የመጣው ላይ በመመስረት የተጻፉ ሲሆን ጥቂቶች ደግሞ ከሳቸው ታሪክ ጋር ቅርበት ያላቸውን የኢማም አህመድ ታሪክ ጋር ተያይዞ ያሉ ታሪኮችን ዋቢ በማድረግ የተጻፉ ናቸው። የዚህ ዘጋቢ ፊልም አቅጣጫ ታሪኩን ከባለቤቱ በባለቤቱ አንደበት ለትውልድ ሊተላለፍ የሚችል መልኩ መስራት ነውና ስለ ሐጅ አልዬ ማንነት፣ ህይወት፣ ልፋት ከልጅ ልጆቻቸው አንደበት ከአባት ወደ ልጅ ሲወራረስ የቆየውን ታሪክ እነሆ። የታላቁን ሙጃሂዲን ሐጅ አልዬ ህይወት፣ ማንነት፣ ስራዎች በአጠቃላይ ለእስልምና ስላበረከቱት አስተዋጽኦ ከዛም አልፎ ሐሪማቸው ከሳቸው ህልፈት በኋላ ምን ታሪኮች ተሰሩበት ስንል ይህንን ዘጋቢ ፊልም ከአዲስ አበባ 270 ኪሎ ሜትር ርቀን በስልጤ ዞን ምስራቅ አዘርነት ወረዳ ኡምናን ላይ ተገኝተናል። ልጅ የወላጆቹ ትልቅ ስጦታ ነው። በአብዛኛው ከትልልቅ ሙጃሂዶች ሳሊሂኖች ጀርባ ትልልቅ ወላጆች አሉ። ከኢማም አህመድ አዝማቾች ውስጥ አንዱ የሆኑት የስልጤ አባት ሐጅ አልዬ ወላጆች እነማን ናቸው ስንል የሐጅ አልዬን 11ኛ የልጅ ልጅ ሼኽ አሊን ጠየቅናቸው። ሼኽ አሊ ዋቦላ ይባላል ወይም ኸይረዲን ይባላል። ኸይረዲን አህመድ ዋዘሞ ይባላል። አህመድ ዋዘሞ ኢብራሂም ጫሌቦ ይባላል። የኢብራሂም ጫሌቦ አባት ናረሞ ይባላል። የናረሞ አባት አብዱላህ ይባላል። የአብዱላህ አባት ፉታ ይባላል። የፉታ አባት ከሽለብ ይባላል። የከሽለብ አባት ጂገና ይባላል። የጂገና አባት አለቂሮ። የአለቂሮ አባት ሐጅ አልይ ናቸው። የሐጅ አልይ አባት ሐጂ ዑመር ናቸው። ይሄን ያክል ነው። ሐጂ ዑመር የሐጅ ዑስማን ናቸው የሚል አለ። እኔ አሁን በ11ኛ ነኝ ያለሁት። አሁን ከዚህ እኔ እንደሰማሁት እዛው ከነበሩ ሼኽ ሳሌህ ሐምዛ የሚባሉ ኡስታዜ ነበር። ትልቅ ተቅይ የሆኑ አላህን አህለል ወራእ የሆኑ ዓሊም እስከ ሚንሃጅ ድረስ እኔ የቀራሁባቸው ዓሊም ነበሩ። ከሳቸው የሰማሁትንና ሐጂ ሐሰን አህመድ ዋበኝ የሚባሉ ሰውየው እና አባቴ ዋቦላ ደግሞ ሲናገሩ የሰማሁትን ነው የሚነግራችሁ። ከታሪክ ያው የቃል ታሪክ የተላለፈውን ምን ይሉ ነበር ስለ ሐጅ አልይ? እናታቸው ፋጢማ ትባላለች። አባታቸው ሐጅ ዑመር ይባላል። እሱ ከበርበራ ተነስቶ ለሐጅ ይሄዳል። ፋጢማም ለሐጅ ትሄዳለች ከሙህሪማ ጋር። በሄደበት ከአባ ጋር በጠዋፍ ይገኛኛሉ። እዛው ጋር የዑመር እጅ ይነካታል። ምን አለችው አሉ? ቃጣላሁ አይዲክ ለመስተኒ ቢየዲ አጅነቢየቲክ አለችው አሉ። በአጅነቢ እጅህ ነካኸኝ፣ እጅህን አላህ ይቁረጠው አለችው። እጃቸው በሆነ ሰበብ ተቆረጠ አሉ ሐጅ ዑመር። ከዛ በኋላ አገራቸውን ሊገቡ ከበዳቸው። ሰርቆ ተቆረጠ ይሉኛል ብለው ሙሳፊርነት ስደት ሄደ። እሷ አረቢዋ ነች፣ አረብ ነች። እሷ አገሯን በቃ ከሙህሪማ ጋር ይሄ ተሰርተዋል። እሷ መቆረጡን አታቅም፣ አገሯን ሄዳለች። ሐጂ ዑመር ደግሞ አገሩን ሊገባ ደብሮታል። ሙሳፊርነት ስደት እየዞረ ያለችበት አካባቢ ገጥሞ ደረሰ።
ግማሹ ኢራቅ ነው ይላል፣ ግማሹ የመን ነው ይላሉ። እነሱም እርግጠኛ ከቦታውን ሲሆኑ አልሰማሁም። ትክክለኛውን ታሪክ ይዞታል። ከዛ በኋላ በሆነ ነገር ተበሳጭቶ ባላ በሶስት ፈታት። ጠለቅቱኪ ቢሰላሲን ካለ በኋላ ያው ሸሪዓ ያስገደደው ነገር ነው። ዝም ብሎ ረጃዕቱ ማለት አይችልም። ተገደበበት። ያ ሰው ሸሪዓ የሚያውቅ ነው። እንዴት አልጎ ሐላል ያድርገ ግራ ሲገባው ጓደኞቹና ቤተሰቦቹ ይሄ ሙሳፊር ሂዶ እዛ ይለቃቅማል። ከሷ አላወቃትም፣ አታውቀው። እነሱ የሆነ ትርፍራፊ ምናምን የሰጡትም የሚበላ ሰው ነው። ይሄን በጉልበት ይዘነው እምቢ ቢል እንደው እናስፈተዋለን ብለው ለሱ ኒካ እናስር ብለው ተስማምተው ሙሐልል እሱን አደረጉት። እንደ ሸሪዓ እኮ የሚፈቀድ ነገር አይደለም፣ ግን ያው የጭንቀት ነው። እነሱ በቃ ኒካ አሰሩለት። ከዛ በኋላ የተወሰነ ጊዜ ደርሰው ሊቀቅ በሚሉት ጊዜ ከሷ ጋር እንደተጋቡ ተዋወቁ። አህዋል ሲቀያየሩ እንደዚህ ሁኜ ነው የተቆረጥኩት። አንድ ሴት ረገመችኝና እጄ ነክቷት ረገመችኝና እጄ ተቆረጠ ብሎ ይነግራታል። በዛን ጊዜ በቃ ተዋወቁ። እሷን መሆኑንም አወቀ፣ እሱን መሆኑንም እሷ አወቀች። ከዛ በኋላ በቃ መጨረሻው ላይ ምን ይሁን እንዳይፈታት ፈለገች እሷ። ታዲያ ሊቀቅ በሚሉት ጊዜ አትልቀቅ አለችው። ማይችል ሆነበት። አይ አብሽር ልጅ አለህና ሆድ ላይ ቢጠራው አቤት የሚል ልጅ አለ፣ ጥራው። ትጠራዋለህ? እሺ ይልሃል አለች። አለቅም በላለችው። አለቅም ብሎ ተከራከረ። እሺ ማትለቅበት ልጅ አለ። ልጅ መኑ በመኖር ይታወቃል። ጠራዋለሁ አቤት ይለኛል አለ። እሷ ነች መከረችው። ወልጅነቱ ከሷ ጋር መምጣቱን በልብ ብላችሁ እዩት። ከዛ 3 ሽማግሌ ምስክር ተቆጥሮ ባለበት እስቲ ጥራ አሉት። የኒቀት እኮ ነው። ያ ኢብኒ አልጅ ብሎ ሲጠራው ለበይክ ያ አቢ እስቲ ድገም ሲሉት ለበይክ ያ አቢ ያ አልጅ ለበይክ ያ አቢ ብሎ 3 ጊዜ መለሳሉ። 3 ጊዜ ለበይክ ካለ በኋላ ሰውየውም ተስፋ ቆረጠ። ይሄ የሆነ ነገር አለው አለ። በቃ እኔ እንደላያቸው እዚህ ጋር ፋጢማን እንዳላይ ይዞ ይጥፋል። በቃ በሷ እንትን እንዳልልም ይዞ ይጥፋል አሉ። እሱ በቃ ባለቤቱን ይዞ ጠፋ። ልጅ መጥቶ የድሮ ቦታውን ባልም ምስት አስከትሎ የድሮ የነበረበት ቦታ የተወለደበት የኖረበት ቦታ ሶማሌ ይዟት ሄደ። በርበራ ይባላል ይላሉ። ትንሽ እክትላፋት ቢኖረውም እርግጠኝነቱ ሶማሌ መሆኑ ነው። ምንም ኺላፍ የለውም። በዚህ እሷ አረብ መሆኗ ኺላፍ የለውም። በአረንጓዴ ዛፎች በተዋበው ሐረም ውስጥ መስጂዳቸውና ደሪሃቸው ይገኛሉ። ከዛሬ 500 ዓመታት ገደማ ሐጅ አሊ የዚህ ከመምጣታቸው በፊት አሁን ስልጤ የምንለው አካባቢ ላይ እነማ ነበሩ? ምን ነበር? እስልምናስ ምን ይመስላል? ሐጅ በደዊ ይናገራሉ። ሐጅ አሊ ሲገቡ እዚህ አገር ሙስሊም ነበር፣ ሀዲያ ነበር። ሀዲያ የሚለው ከኑር ሁሴን ጀምሮ ኑር ሁሴን በ450ኛ ዓመት የነበሩ ሲሆን በሳቸው አማካይነት ከዛ ከድሬ ሼክና ሁሴን ጀምሮ እስከ ጊቤ ድረስ እሳቸው ነው እንግዲህ እንትኑ ያደረጉት ቅድመ ሁኔታ ስላላቸው። ከዛም በፊት የሼክ ኑር ሁሴን አገር ይባልም ነበር። የኛም ሰው እኛም በደረስንበት ጊዜ ባህሉ የሼክ ኑር ሁሴን ነበር። አሁን ለምሳሌ በጋብቻ ጊዜ የሚሏቸው እንትኖች ነበሩ። ምን ይባል ነበር? ጋብቻ ሲነገር اللهم ارحم نورا حسين زينا بشا نورا حسين زينا بشا اللهم ارحم نورا حسين زينا بشا زينا بشا ተብሎ ነበር የሚባለው። ይሄ ከኑር ሁሴን ጊዜ ተጃይዞ መጥቶ እስከ አለነበት ጊዜ ነበረ። ያው እንግዲህ ወጣቱ ባለማወቁም ኃይሎካ ምናምን የሚል ነገር አምጥቶ ያው
በርዞታል እንጂ የቅድሚያው የዲኑ ምንጭ የሆኑት በሼክ ኑር ሁሴን ኢማም አህመድ የግፍ ቀንበርን ለመስበር ሙስሊሞችን ከሚደርስባቸው ጥቃት ለመከላከል ጎራዳቸውን ሲያነሱ እና ሐጂ አልዬ ሐጂ ዑመር ወደ ሄዱበት አብረው ሊሄዱ ግፍና ጭቆናን አብረው ሊጥሉ መነሳታቸውና አብረው መዝመታቸው ከዛም ኢማም አህመድ ወደ ጅማ ሲያቀኑ ሐጂ አልዬ እንደ አውሮፓውያን አቆጣጠር በ1531 ኡምናን ላይ መቅራታቸውን በሰፊው ሲነገር፣ በሌላ በኩል ደግሞ ሐጂ አልዬ እስልምናን ለማስፋፋት ከኢማም አህመድ ዘመቻ በፊት በ1470 ወደ ኡምናን መስፈራቸውን ያስቀምጣሉ። ልጅ አደጋ ሙጃሂዲን ሆኑ፣ አዝማች ሆኑ። አዝማ አሊ ተብለው ነው የሚጠሩ የነበሩት። ከዛ በኋላ 30 ምናምን የሆኑ ከሙጃሂዲኑ ሲበተን ይመስለኛል ሽማግሌዎቹም ሲነገሩ፣ ጂሃድ ካሸነፈ በኋላ አንድ ሰው አገሩ ነው የሚመለሰው። እነዚህ ግን የመጡት ሙሉ በሙሉ አልተመለሱም። ከሳቸው የመጡ ሙጃሂዶች አጃቢዎቻቸው ኢማም አህመድ ኢብራሂም ይባል ነበር። በኋላ ነው አህመድ ግራኝ ምናምን የሚባለው እንጂ ትክክለኛ ስሙ አህመድ ኢብራሂም ነው። ከሱ ከአህመድ ኢብራሂም ጊዜ ነው የወጡት። ከዛ ሙጃሂዲን ተበትነው ባሉ ሰዎች እሳቸው ከዶሎ ዳገት ውስጥ ግማሹን ወደ ሲዲ የሚባል አካባቢ እዛም አንድ ከራሳቸው የመጡ ሰዎች ቀብር አለ፣ በሲዲ ቀብር ይባላል። እዛ ጋር አለ። ግማሹ ተበተነ። እነ ሸነስረላህ ምናምን የሚባሉ የየቦታው ሲይዝ ሐጂ አልይ ግን ከዳገቱ ጋር ነበሩ። እንደዚሁም ብለው ዳገቱን ወረዱ አሉ። እዛ ወረዱ። በቃ ጀራ የሚባል ሰው ነው የነበረበት እዛ ጋር ያዙ። ከዚህ ሰው ተቀላቀሉ። ልጆቹን ወለዱ። የነበረ ይዞቱም የመጣውም ነበረ። በቃ አገሬውን ሆነው ተዊጠው ሄዶ በስልጤ የሚጠራ ደረጃ ተደረሰ። አሁን ያ ጀራ ከሐጂ አልይ ያልተቀላቀለ ጀራ የለም። ከሐጂ አልይ ጋር እነ ሼክ አሊ ኑር፣ ሼክ ነስረላህ፣ ሼክ በርቀሌ፣ ሼክ ዑስማን፣ ሼክ ረዲ፣ ሼክ መልጋጊሎ የመሳሰሉ ታላላቅ ዑለማዎች አብረዋቸው ነበሩ። ሐጂ አልይ ሐጂ ዑመር ዲንን ለመኻደም ለመስፋፋት ሲሉ ከትውልድ ቀያቸው በርበራ እስከ ስልጤ ድረስ መጥተዋል። ወላጆቻቸው ሐጂ ዑመርና ሲቲ ፋጢማ ሲሆኑ የሐጂ አልይ የዘር ሐረግ በሰይድና ሐሰን በኩል ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ይገናኛል። የዚህ ማስረጃውን ደግሞ ታላቁ የሪም ሼክ ከሳቸው ጀምሮ እስከ ሐጂ አልይ ያለውን የዘር ሐረግ ብቻ ሳይሆን ከሐጂ አልይ ጀምሮ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ያለውን ጽፈው በመረጃ አስደግፈው ይዘዋል። ሐጂ አልይ የሐጂ ዑመር ተረመጦ ምጾትንም ያመሳክረ። ሐጂ ዑመር የሐጂ ዑስማን የሐጂ አህመድ ኢብኑ አባድር ነስር። አዎ ሐጂ አህመድ የሐጂ አህመድ አኩም ሐጂ አህመድ የሰይድ እስማኤል ጀበርቲ። ሐጂ እስማኤል የሰይድ አብዱኑር፣ ሰይድ አብዱኑር የሰይድ ሃሽም፣ ሰይድ ሃሽም የሰይድ ሙሳ፣ ሰይድ ሙሳ የሰይድ ዳውድ፣ ሰይድ ዳውድ የሰይድ ሳሌህ፣ ሰይድ ሳሌህ የሰይድ ያዕቁብ አካቢር ሲሉም፣ ሰይድ ያዕቁብ የሰይድ አብዱልአዚዝ፣ ሰይድ አብዱልአዚዝ የሰይድ ኢድሪስ፣ ሰይድ ኢድሪስ የሐጂ ዑመር፣ ሐጂ ዑመር የሰይድ ኢድሪስ፣ ሰይድ ኢድሪስ የሰይድ አብደላህ አልካምል ኢብኑ ሐሰን የነቢተ መቸባይ ኢብኑ ሐሰን ስብጥይ ኢብኑ ፋጢመተ ዘህራ አኩ አህለል በይት ኑምስ በአረቡን ያጎ በሐሰን ተወጠው ሐሰንይ ኑምስ አህለል በይትነትም አኩ ጃጎ ተደበቃ ታፈነ ነበረና የሪም ሼክ ከሐጂ አልይ ጀምሮ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ያለውን የዘር ሐረግ እንደቆጠሩት ሁሉ ሌሎችም የሐጂ አልይ የልጅ ልጆች ከራሳቸው ስም ጀምሮ እስከ ሐጂ አልይ ድረስ ያለውን የዘር ሐረግ እንዲህ ይቆጥሩታል። ሐጂ በደዊ፣ ኢማም አብዱ፣ ኢማም ሙስጠፋ፣
ሐምድኖ ሌሊሶ አዝማሪ ማቲ አዝማሪ ባቱ አዝማ ዳጎ አዝማ ሰዲቅ አዝማ አቤቾ ሐጀልዮ ሐጅ ዑመር በ11 በሐጀልዮ ዝርግንድ 11ኛው ነኝ እኔ። በመሆኑም ይሄ እንግዲህ ያው ሐጀልዮ ይሄን እንትን ከውጭ መጥተው እዚህ ሀገር ያው ፈትሑል ሐበሻም ላይ ስማቸው ይጠቀሳል። ከነሱ ጋር ብዙ ዲኑን እንትን ለማለት የመጡ አሉ። እነ ሸህ ነስረላህን የመሰለ ገራድ ሀይደራ፣ ሌሎቹም ጊስ ሙሉካ፣ መኩላ እነዛ የመሳሰሉት በርካታ ሆነው ነው እዚህ አገር የገቡት። ከነሱ ጋር ይሄ እዚህ የመጡት ዲኑን ለማቅናት ነው። ያ በዲኑ ላይ ያው ብዙ እንትን ሄደውበት ከዛ በኋላ የኔ የአባቴ አያት ድረስ ያሉት ስሞች እንግዲህ ዲኑ የሚያስተምረውና ዓሊም በመጥፋቱ በዛ እንትን የጨለማ ጊዜ ስለሆነ ወደ ባህልና ወደ ጨለማ ጉዞ የተመለሰበት ነበረ። ከኔ ከአባቴ አያት ጀምሮ ዲኑ እንግዲህ ወደ ቀድሞ እየመጣ ስሞችም በዲን አልእስላም በሙስሊም ስም እየተጠሩ መምጣቱን ያመለክታል ሁኔታ። ሐጅ አልዬ አሁን ስልጤ ወደምንለው አካባቢ ከመጡ በኋላ አንዳንዶች 6 ልጆችን ወልደዋል የሚል እምነት ቢኖራቸውም የሪም ሸህ ግን 7 ልጆች እንደወለዱ በመረጃ እንዲህ ይዘረዝራሉ። ያኩ ስልጤ ሱልጣን ስልጤ ሀድ አለቂሮ ሰመርዲን ዲላጳ አቤቾ ካሊሳ ፋጢማ ሐጀልዮ ብዙ እንትን ከነሱ ጋር የመጣ አለ። እሳቸው አዝማች ሆነው ነው የመጡት። እዚህም ደግሞ የመጡበት ሁኔታ ቀደም ሲል ላይ ነበሩ ማለታቸውም ያስታውቃል። እዚህ ከደከሙ በኋላ መጥተው ነው እንግዲህ በስተሽምግልናው ማረፋቸው የሆነው። ምን ብለዋል? በደቼ የደጄ በደልደሌ ሰመረዲኔ ብለዋል። በመሬቴ የተሻለው የደጄ ነው፣ ከልጆቼ የበለጠ የሚወደው ሰመረዲን ነው ብለው ያው እንግዲህ ሰመረዲን ጋር እንትን ብለው ስለሚወዱትም እንግዲህ ያው የመጨረሻ ልጃቸው ስለሆኑ ስለሚወዱትም ማረፋቸው በስተንትናቸው ጊዜ እዚህ መጥተዋል። እዛ እያሉ ደግሞ ያው ልጆቻቸው ተጠይቀው ያው ሱልጣን እናቱ የተለየች ናት፣ ስልጤ ይባላል። በኋላም ገንዝ ስልጤ ተብለዋል። ገንዝ ስልጤ ነው የተባለው። በዛ ሁኔታ ያው የስልጤ መቃብሩ እዚህ አልቾ አካባቢ ከኩተሬ በላይ በኩል ነው ያለው። ግን የሱ ዘሮች አብዛኛው እንግዲህ በጣም እንትን ብለው ከዛም በኋላ ብዙ መርቀውታል ይባላል። በሬ፣ የወተት ላም፣ የተለያየ ነገር በጠየቁት ጊዜ ይሰጣቸው ነበረ። በዛም ሁኔታ ወደዛ እየገፋ ሄዶ እስከ ጦራ ድረስ ነው። ጦራ ላንፎሮ የተለያየ ቦታ አለ። ያው እሳቸው በደከሙ ጊዜ የወደቱት ልጃቸው ስለሆነ እዚህ መጥተው ያው ሌላውን እዚህ አካባቢ ሰዎች እንትሉታል። ማረፋቸው መቃብራቸው እዚህ ሆነዋል። አሁን ሐጅ አልይ ራሳቸው በሱልጣን ስም ይጠራሉ። በስልጤ ስልጤ ልጃቸው ነው፣ አንዱ ልጃቸው ነው። ድላጳ አለ፣ አቤቹ አለ፣ ጋንስልጤ አለ። ወደ ላይ ከራሳቸው ወደ ቀኙ ያወጡት ሰመረዲን በዚህ በኩል ሄደ። እወቴ የምትባል ወደ ሀዲያ የተራባች አለች። በቀደም የሪም ሸክም አንድ ደቀሟት። ሌላም አለ የሚባል አለ። በሌላም ቦታ የወለዱት አለ የሚባል አለ። እኛ እናውቀው ታሪኩን የሚናቀውን አክል እንጂ
ማንገልጸውን ይሄ ብለን ውስጥ አገብታን አንፈተፍትም። ከዛ እዚህ ጋር ኖሩ፣ አረጁ። ከመጨረሻው ልጃቸው ጋር ሰመረዲን ሂደው ተቀመጡ። ከሰመረዲን ጋር እዛው ሞቱ። ቦታው እስካሁን ድረስ ያደገችው እንጨት አለች። ቀብር እዛ የተቆፈረ የአለቂሮ ልጆች አለቂሮ እዛ ሂደዋል ብያቸዋለሁ። የአለቂሮ ልጆች ግን መጥተው አስከሬኑን እዛ ቀብር እየተሰራ እያለ ቆምጥተው አሁን የተቀበሩበት ቦታ ሀጂ አልዬ ሐጅ ዑመር ታላቁ ሙጃሂድን ከትውልድ ሀገራቸው በርበራ ብዙ ርቀትን ተጉዘው እስልምናን ሲያስፋፉ ቆይተው አርፈዋል። ከዛ በኋላ የእሳቸው ልጆች ምን አጋጠማቸው? ዲኑ ማህበራዊ ቁርኝቱ ምን ይመስላል? ያው በልጆቻቸውም እስልምናው የተስፋፋ የነበረው የጠነከረ የነበረው ጃሂልያ የወረሰው ዓሊም ከታክቶ ካልሄደ ቦታው ክፍተቱን አልፈጠረም። መስጂዳቸው እንዳለ ነው ያለው። እያለ ሸህ ዑስማን የሚባሉ ሐረሙን ያዙት። ሸህ ዑስማን የሚባሉ አሁንም ዙርያቸው እዛው ጋር የተራባ አሉ። በጣም ዓሊም ነበሩ። እሳቸው ቦታውን ሐረሙን ያዙ። እዛው አካባቢውንም ርስቱንም ያዙ። የሼህ ነስረላህ ቤተሰብ ናቸው። እሳቸው በሌላ ቦታ አህለል በይት ናቸው። ላምቡ ሸክ ደግሞ ቤተሰብ ናቸው። ሸህ ዑስማን እዛው ሐረሙን ያዙ። ከዛ በኋላ ኢማም ሱጋቶ የሚሉት አንበሳ ወጣና ለኛም ወልይ አለን በስር የሚታወቅ ይሄንን ብሔር ሁሉ የወለደ ልጆቹ በሙሉ አገር ያጥለቀለቀ ሰውየው አለን አይደለም፣ እዚህ መውሊድ እንጀምራለን ብለው መውሊድ ጀመረ። መውሊዱ በዘመኑ ሞቅ አሉ። ለድሃ ሁሉ በሬ ይሰጥበት ነበር። እኛ የደረስንበት ዘመን አይደለም፣ አባቴም የደረሰበት አይደለም። አክስቴ የአባቴ እህት ስትናገር ሰምቻለሁ። ሳብራ ትባል ነበር። ከዛ በኋላ መውሊዱ እኔ በህይወት ደግሞ እስከ 64 በሬ ሲታረድ በእኔ እድሜ ያየሁት ነው። 200 ዓመት ገደማ ዲኑን የሚያነቃቃ ሰው ተገኝቶ ሐሰን እንጃሙን የመሰለ ሌሎችም እነ ዑመር በቅሳ የመሳሰሉት ዲኑ ሲሻሻል ከጨለማ ወደ ዓሊሞችም ከተለያዩ አገሮች እነ የአብሪ ሸኾች አያት የመሳሰሉት ሌሎችም የሼህ ነስረላህ ቤተሰብ አህለል በይት የሆኑት ያው ተባብረው ሁኔታውን እያሻሻሉት ከዛም ሐሰን እንጃሞ አገሩን ለማነቃቃት ስልጤ መጀመሪያም ያው ሙስሊም ቢሆንም የሚያስተምረው በመጥፋቱ ዓሊም በመጥፋቱ ወደ ጨለማ እንትን ተመልሶ ነበር። ያ በጨለማ በመመለሱ ሐሰን እንጃሞም ያው ሰላት ስገዱ በሚል ጊዜ እንዴ ሰላቱ ፈርድ አልመሰለውም። ሰው ዋጅብ አልመሰለም። እሱ ራሱ ዝም ብሎ ስገዱ የሚልና ላኢላሃ ኢላላህ በሉ የሚል መስሏቸው ያው እንግዲህ እኛ አንዳንዶቹ አዋቂዎች እኛ አላህ አንድ ነው የሚለው ቀደም ሲል እናውቃለን። ምክንያቱም ሁለት አላህ ቢሆን ሲጣሉ የሰማዩና ምድሩ ጨረቃው የሁሉም ነገር ይበላሽ ነበር። አንድ መሆኑን በሱ እናውቃለን። ሰላቱ ዋጅብ መሆኑን ረስተውን ነበር የሚያስተምር ሰው በመጥፋቱ። ያው እንግዲህ ያ ሰው ስገዱ ሲል ያው እምቢ ያለውን ሰው ያው እርምጃ መውሰድ ጀምሮ ነበር። ያኔ ያው የስልጤም ህዝብ ምን አለ? የግድን ሰላት ይንጃሙል ያሰን እንጃሙት ፈርነት ሰላት በቻሉ የሚንግዝን ዙህሩን ከአስሩ ኢሻውን ከመግሪብ ሱብሁን እንደዚሁ ሰላት ከታወቀበት አያስቸግርም።